ሰላም ተማሪዎች እንኳን ደህና መጣችሁ። በዚህኛው ሴክሽናችን ደግሞ አፕሊኬሽን ኦፍ ሲኩዌንስ ኤንድ ሲሪስን የምናይ ይሆናል። የነዚህ የተማርነው ኮንሰፕት የቱ ጋር ነው አፕላይ የምናደርግበት ብለን በምናይበት ጊዜ ብዙ አፕሊኬሽን አላቸው። ስፔሻሊ ማቴማቲክስ ኮንሰፕት ላይ ምንም አፕሊኬሽን የሌለው ኮንሰፕት የለም። ሁሉም ቦታ የሚገባ ኮንሰፕት ነው። ለምሳሌ ምንን መጠቀም እንችላለን? አርትሜቲክ ሲኩዌንሶቻችንን ሳላሪዎቻችንን ካልኩሌት ለማድረግ ሳላሪዎችን ካልኩሌት በመናደርግበት ጊዜ አርትሜቲክ ሲኩዌንሶቻችንን እንጠቀማለን። በጂኦሜትሪክ ሲኩዌንሶቻችንን ደግሞ ባንኪንግ ላይ ኢንትረስቶቻችንን ወይም ወለዶቻችንን ካልኩሌት በመናደርግበት ጊዜ ደግሞ ጂኦሜትሪክ ሲኩዌንሶቻችንን መጠቀም እንችላለን። በፋይናንሻል ሴክተር ይሄንን እናለን። በኢንጂነሪንግ ላይ ጊዜ ደግሞ ስለ ሰርኪዩት በምንሰራበት ጊዜ ሲግናል ፕሮሰሲንግ በምንሰራበት ጊዜ እንጠቀማቸዋለን። ማቴማቲክስ ኮንሰፕት ደግሞ ኮምፒውተሮች ላይ በምንጠቀም ወደ አይቲ ዘርፍ በምንመጣበት ጊዜ አልጎሪትሞችን ካልኩሌት ለማድረግ እንዴት አንድ ነገር ኢፊሽንትሊ ሶልቭ ማድረግ አለብኝ ብለን በምናስብበት ጊዜ ይሄንን ኮንሰፕት አፕላይ አድርገን ነው የምንጠቀመው። ሌላ ደግሞ በተፈጥሮ ላይ ጊዜ ራሱ ምንድነው ኔቸሮች ላይ የሚፈጠሩ ፓተርኖችን ማለት ነው። ለምሳሌ ጋላክሲዎች እንደዚህ አይነት ስፓይራል ይፈጥራሉ አይደል? ሙቭ በሚያደርጉበት ጊዜ ይሄንን ፓተርን ሪፕሬዘንት ለማድረግ የምንጠቀመው ምን ብለን ነበር? ፊቦናቺ ሲሪሶችን በመጠቀም ነበር ብለን። አርኪቴክቸር ላይ ደግሞ በምንመጣበት ጊዜ ጎልደን ሬሽዮ ይባላል አይደል? ጎልደን ሬሽዮ በመጠቀም ውበቱን ለመጠበቅ ማለት ነው። ጎልደን ሬሽዮ ወይም አሁንም ፊቦናቺ ሲሪሶቻችንን እንጠቀምባቸዋለን ማለት ነው። ስለዚህ የማቴማቲክስ ኮንሰፕት እስከሆነ ድረስ ማለት ነው ኦልሞስት የትኛውም ዲፓርትመንት ላይ ምን አላቸው? ኢንፍሉዌንስ አላቸው ወይም አፕሊኬሽን አላቸው ማለት ነው። ስለዚህ እነዚህን ኮንሰፕቶች ደግሞ ማቴማቲካል ኮንሰፕቶች አንደርስታንድ ማድረግ ለኛ ምንድነው አንድ ትልቅ አድቫንቴጅ ይሆናል ማለት ነው። ነገሮችን በቀላሉ መንገድ ምን ማድረግ እንችላለን? መረዳት እንችላለን ማለት ነው። እስቲ ኤግዛምፕል እንስራ። ኤግዛምፕላችን ምን ይለናል? a woman deposits 3500 ብር in a bank ማለት ነው። በ3500 ብር አስቀመጠች። ባንክ አካውንቷ ምን ያደርጋል? paying an annual interest at a rate of 6% ማለትም በአመት ውስጥ ስንት ይለናል አለን? በአመት ውስጥ 6% ይወልዳል። ይሄኛው ያስቀመጠችው ባንክ አካውንቷ ማለት ቡኳ በአመት ውስጥ ስንት ይወልዳል? 6% ይወልዳል ተባለ። show that whether the account she has in the account the amount she has in the account at the end of each year ማለት ነው በየአመቱ መጨረሻ ላይ የምታገኛቸው አማውንት ማለት ነው። ሌላ ምንም አይነት ምን ሳይኖር ገቢ ባታረግበት ማለት ነው። at the end of each year form a geometric sequence መጨረሻ በየአመቱ መጨረሻ የምታገኛቸው ቫልዩ ማለትም አማውንቶቻቸው ጂኦሜትሪክ ሲኩዌንሶቻችንን ፎርም ያደርጉልናል። ጂኦሜትሪክ ሲኩዌንስ ደግሞ ምንድነው ብለናል? በኮንስታንት ሬሽዮ ነው እየተባዛ የሚመጣው ማለት ነው። እስቲ እንመልከት። በመጀመሪያ አመት ላይ ጂዋናችን የመጀመሪያ አመት ማለት ነው ልክ ሲጀመር ምንድነው ያላት? 3500 ምንም አይነት ወለድ አልነበራት የመጀመሪያው አመት ማለት ነው ጂዋን ነበር። ሁለተኛ አመት ላይ ስንጀምር ግን ጂ2 ላይ ግን ስንጀምር ከምን ተጨምሮላታል? 6% ወለድ አላት ተጨምሮላታል ማለት ነው። ማለትም 3500 ላይ ምን ተጨመረ? የ3500 ምን ተጨምሯል? 6% ተጨምሮላታል። ስለዚህ ይሄ ማለት ምንድነው? የጋራ ስታወጡ 3500 1 ፕላስ 0.06 አይደለም 1 ፕላስ 0.06 3500 የጋራ እናወጣና ማለት። ስለዚህ ይሄ ምን ማለት ነው? 1.06 እናገኛለን አይደለም? ስለዚህ እንደዚህ እናገኛለን። በሁለተኛው አመት ላይ ይሄኛው ያክል ገንዘብ ይኖራታል ማለት ነው። ሶስተኛ አመት ላይ ካላችሁ ደግሞ ሁለተኛ አመት ላይ የነበራትን ምን ተጨምሮላታል? 6% አሁንም ተጨምሮላታል ማለትም 3500 ከዛ 1.06 አይደለም ሁለተኛ አመት ላይ የነበራት ይሄ ነው። ይሄኛው ቫልዩ እዚህኛው ቫልዩ ላይ ምንድነው የሚጨምረው? 6% ነው የሚጨምረው ፕላስ 6/100ኛ ታይምስ 3500 1.06 ይሄኛው ቫልዩ ላይ ማለት እዚህ ቫልዩ ላይ ይሄው እዚህ ቫልዩ ላይ ነው ምንድነው ተጨመረላት? 6% የተጨመረባት ማለት። ስለዚህ የጋራችንን ማለትም 3500 1.06 አይደለም 1.06 ታይምስ ምንድነው የጋራ አሁንም ስናወጣ ምንድነው 1 ፕላስ 0.06 ነው የሚሆነው ማለትም 1.06። ስለዚህ ምን ይሆናል? 1.06 ምን ይሆናል? ስኩዌርድ ይሆናል። ይሄ ጂ3 ነው። ጂ4ችን ደግሞ ምንድነው ወይ በአራተኛ አመት ላይ የምታገኘው አማውንት ደግሞ ምንድነው? ሶስተኛ አመት ላይ የነበራትን ማለትም ጂ3 ላይ የነበራትን ቫልዩ ማለትም እዚህ ጋር ያገኘናትን ቫልዩ ምንድን አድርገን ነው እሱ ላይ ስንት እንጨምራለን አለ? 6% እንጨምራለን። 0.16 ኦቨር 100ኛ ታይምስ ጂ3 ማለትም እዚህ ጋር ያገኘናትን ቫልዩ ማለት ነው። እንደውም እንደዛ ብንጽፈው ይቻላል አይደል? እንመልከት 3500 1.06 ምን ስኩዌርድ
እዚህ ላይ እንደው 6% ነው አሁን የምንጨምረው ፕላስ 6/100ኛ 3500 ታይምስ 1.06 ምን ስኩዌርድ አሁንም የጋራ አውጡ 3500 ታይምስ 1.06 ስኩዌር ነው 500 1.06 ምን ስኩዌር ታይምስ ምንድነው 1.06 አይደለ ስለዚህ እቺኛዋ ሪሙቭ እናርጋትና ምንድነው the power of ምን ትሆንልናለች እዚህ ጋር 3 the power of 3 ትሆናለች ስለዚህ እንደዚህ ያለ ነው ወለዷ የሚጨምረው ማለት ነው ስለዚህ እዚህ ጋር ፓተርን ሪኮግናይዝ ማድረግ እንችላለን አይደል ስለዚህ ምንድነው እያለን ያለው ፕሪቪየስ ይሩ ላይ 1.06 ምን ማድረግ ነው ማባዛት ነው አይደል g1 ይሄ ከሆነ g2 ላይ g1 ታይምስ ምንድነው g1 ታይምስ ምንድነው r ነው g1 ታይምስ r ወይም 1.06 ነው g3 ላይ ደግሞ ምንድነው የሚሆነው g1 ታይምስ r ስኩዌር አይደለም ተመልከቱ ይሄ g1 ካልነው rአችን ደግሞ 1.06 እንበለው ምክንያቱም እየተደጋገመ ያለችው ቫልዩ እቺ ስለሆነች ማለት ነው ከዛ g2አችን ማለት ደግሞ ምንድነው g1 ታይምስ r ነው አይደለም g1 ሲባዛ በr ማለት ነው g3አችን ደግሞ ምንድነው የሚሆነው g1 አይደለም 3500አችን g1 ነው ታይምስ r ምን r ስኩዌርድ g4አችን ደግሞ ምንድነው የሚሆነው g1 ታይምስ r the power of 3 ስለዚህ ምን እያየን ነው በኮንስታንት ሬሽዮ ምን እያደረግን ነው ፕሪቪየሶቻችንን ምን እያደረግን ነው እያባዛን ነው ፕሪቪየሶቻችንን በኮንስታንት ሬሽዮ እያባዛን ነው እንደዛ ከሆነ ምንድነው የሚሆነው it is a geometric sequence ከሆነ ደግሞ g-ናችን እንደዚህ እንዴት ነው የሚሰጠን g1 r the power of n minus ስለዚህ ሰብስቲቱት እናርግ ጀነራል ተርማችን ዲኳልስ ምንድነው የሚሆነው 3500 ሲባዛ 1.06 the power of n minus 1 ስለዚህ በዚህ መልኩ ይሄንን ማለት ነው የሷን የወለድ ካራክተሪስቲክስ ወይም ሲኩዌንስ ምን ማድረግ እንችላለን ማውጣት እንችላለን ምን ተጠቅመን ጂኦሜትሪክ ሲኩዌንስ በመጠቀም ማለት ስለዚህ እንደዚህ ያደረግን ፓተርኖችን ሪኮግናይዝ ማድረግ የምንችል ይሆናል ማለት ነው እስካሁን የተማርነው ማለትም ቻፕተር 1ን ስናጠቃልል ምን አይተናል ብለናል ሲኩዌንሶች ምን እንደሆኑ አይተናል ሲኩዌንሶቻችንን ደግሞ ሪፕሬዘንት ለማድረግ ቤስት ኦፕሽናችን ምንድነው ጀነራል ተርሞቻችንን መጠቀም ነው ምክንያቱም ከሪፕሬዘንቴሽን በተጨማሪ ማለት ነው ለኦፕሬሽኖቻችንን ለመስራት ስለሚጠቅሙን ብለናል ሲኩዌንሶቻችንን በሁለት ብሮድ ተርም ከፍለናል ምን ብለን ፋይናይት እና ኢንፋይናይት ወይም ደግሞ በሌላ ደግሞ መልኩ ምን ብለን በአርትሜቲክ ጀነራል ተርሞቻችን ላይ ቤዝድ ሆነን ደግሞ ጀነራል እና አርትሜቲክ እና ጂኦሜትሪክ ሲኩዌንስ ብለን ለሁለት ከፍለናቸዋል አርትሜቲክ ስንል አዲሽን ኦፕሬሽንን ያሳያሉ ይይዳሉ አለ ጂኦሜትሪክ ኦፕሬሽን ደግሞ በመናይበት ጊዜ መልቲፕሊኬሽንን ያሳያሉ ብለናል አይደል እዛ ላይ ደግሞ ጀነራል ተርሞቻችንን ደግሞ የተጠቀምንበት ዋነኛ ዓላማ ምንድነው ኦፕሬሽኖቻችንን ለመስራት ስለሚቀለል ነው ይሄ ኦፕሬሽኖቻችን ላይ ደግሞ ምን አይተናል ሰሜሽን ኦፕሬሽኖችን አይተናል ሰሜሽን ኦፕሬሽኖቻችንን ስናይ ምን አይተን ነበር ሲግማን እንዴት መጠቀም እንደምንችልም አይተናል እቺ የግሪክ ሌተር ሲግማ ሪፕሬዘንት የምታደርገው ምንድነው ብለናል ሰሜሽን እንደሆነ እንዴት ሰሜሽኖቻችንን ደግሞ ካልኩሌት እንደምናደርግ አይተናል ማለት ነው ስለዚህ እስካሁን የተማርነውን ደግሞ እናንተ በሚሰጣችሁ ኤክሰርሳይዝ የት እንዳላችሁ ራሳችሁን ትፈትሹና ወደሚቀጥለው ቻፕተር ደግሞ አብረን የምንሄድ ይሆናል ቻፕተር 1ን በዚህ ጨርሰናል ሰላም ቆዩልኝ